የምክክር ኮሚሽኑ በእውነት በመጥፎ ታይም ላይ ነው የተሾማችሁት። የሌላ ሀገር ወራሪ እንደመጣ ሁሉ በአማራው ላይ ድሮን፣ ጄት፣ እግረኛ፣ መድፍ፣ ታንክ የሀገሪቱን ጦር ሰራዊት እንዳለ አማራ ክልል አስገብቶ እየጨፈጨፈ ባለበት ሰዓት ላይ የምክክር ኮሚሽኑ ኢፌክቲቭ ይሆናል ብዬ አልገምትም። እንደው ይሄ ሰውዬ ምክንያቱም ጭንቅላቱ በጦርነት የተሰራ ነው አብይ አህመድ። እንደው በእግዚአብሔር ስም ይሄን ሰውዬ ከስልጣን ገሸሽ አድርጉት። ለኦሮሞም አይጠቅምም። እኔ ብዙ ጊዜ አብይ አህመድን አይቻቸዋለሁ። ብዙ ጊዜ የሆነ አስተያየት ይሰጠዋል። ይሄን ያህል ሚሊዮን ህዝብ ሞት፣ አንተ ግን እንደዚህ ነው ሲባል እሱ ይሆናል ዴቪሊሽ ሳቅ አለ። እንደዛ ነው የሚስቀው። እኔ አንዳንዴ በጣም እየፈራሁ መጣሁ። ለምን ሮቦት ናችሁ እንግዲህ እነዚህ ሰዎች ኤአይ ናቸው። ምንም ስሜት የላችሁም። ወደድንም ጠላንም ብልጽግና የሚባል ድርጅት ካልጸዳ ካልተስተካከለ ኢትዮጵያ ዋጋ ትከፍላለች። ልጆቻቸውን አይሰውም የሚለው ቀልድ እንዳይመስላችሁ። ሁሉም አሁን የተጣላን መስሎ ሁሉ የልጆችን ጉዳይ ጨርስልኝ ነው የሚለው። ሰላም ጤና ይስጥልኝ። በስንት እንደውቃችሁልኝ በአዲስ ቪዲዮ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው ከሀገራዊ ምክክር ኮሚሽን ጋር ተያይዞ እንግዲህ የወጡ መረጃዎች አሉ። በዚህ ምክክር ሽግግር መንግስት እንጠብቃለን የሚል ነገር የሰማን ነው የምንገኘው። እሱን እንመለከተዋለን። እንደዚሁም ደግሞ ጠቅላይ ሚኒስትር ዶክተር አብይ አህመድ ኤአይ ናቸው ደግሞ ጭንቅላታቸው አይክሉድ ተደርገዋል፣ ላይክ እንደ ሮቦት ነው የሚሰሩት የሚል ነገር ደግሞ የሰማን ነው የምንገኘው። ለምን እንደዚህ ተባለ ወደ የምንመለከት ነው የሚሆነው። የአቶ ጌታቸው ረዳ ንግግርም እንግዲህ ብዙዎችን እያነጋገረ ይገኛል። እሱንም እንመለከታለን። ይህንን ቪዲዮ ላይክ እና ሼር ማድረጋችሁን ሀሳባችሁን ኮሜንት ላይ ያደርጋችሁ እስከ መጨረሻው ማየታችሁን እንዳትረሱ። ሰብስክራይብ ለምንድን ነው የማታደርጉት? መጀመሪያ የምንመለከተው እንግዲህ ሀገራችን ኢትዮጵያ እንግዲህ እየመከረች ነው የሚል ነገር እንዳለ የምታውቁት ነገር ነው። ወይ ደግሞ ሀገራዊ ምክክር ኮሚሽን እንግዲህ ለአንድ ወር የሚቆይ ምክክር እንግዲህ ኦልሞስት ወደ 4000 የሚጠጉ ሰዎች ተሰብስበው ማን ወከላቸው ለሚለው መልሱ እናንተው ጋር ይቀመጥ። ለማንኛውም እንግዲህ እነዚህ 4000 የሚጠጉ ሰዎች እንግዲህ ተቀምጠው እንግዲህ ለሀገር እየመከሩ እንደሆነ እና አንዳንድ ህጎች ሊለወጡ እንደሚችሉ፣ አንዳንድ ስርዓቶች ሊለወጡ እንደሚችሉ፣ አዲስ ህግ ሊወጣ እንደሚችል እንዲሁም ይሄ ክልል የሚባል ነገርም እንግዲህ ይጥፋ የሚል ነገር እንግዲህ በዛ ምክክር ላይ እንግዲህ አጀንዳ ሆኖ እንደቀረበም እንግዲህ አንዳንድ ምንጮች አውቶ እየሰማን ነው የምንገኘው እና ከዚሁ ጋር ተያይዞ እንግዲህ ሽግግር መንግስት ሊኖር ይገባል የሚል አንድ ቪዲዮ ወጥቷል። እንግዲህ እሺ፣ አመሰግናለሁ። እንግዲህ መቼም ሁለተኛ ስንገናኝ መሰለኝ። የምክክር ኮሚሽኑ በእውነት በመጥፎ ታይም ላይ ነው የተሾማችሁት። ህወሓት ስልጣን ላይ ተወግዶ አብይ ሲመጣ ቢሆን አትሊስት የሆነ ፍሬ ታፈሩ ነበር። አሁን ግን እንደኔ አሁን ግን ጦረኛ መንግስት ባለበት ሰዓት ላይ ፍሬ ታፈራላችሁ ብዬም አልገምትም እና የምክክር ኮሚሽኑ እኔ ብዙም ወደ ፍሬ ሄዳል ብዬ አልገምትም። ምክንያቱም አሁን ሀገሪቱ በጦርነት ላይ እየታመሰች ነው ያለችው። የሌላ ሀገር ወራሪ እንደመጣ ሁሉ በአማራው ላይ ድሮን፣ ጄት፣ እግረኛ፣ መድፍ፣ ታንክ የሀገሪቱን ጦር ሰራዊት እንዳለ አማራ ክልል አስገብቶ እየጨፈጨፈ ባለበት ሰዓት ላይ የምክክር ኮሚሽኑ ኢፌክቲቭ ይሆናል ብዬ አልገምትም። ስለዚህ እኔ እንደኔ ምክር እንደው ይሄ ሰውዬ ምክንያቱም ጭንቅላቱ በጦርነት የተሰራ ነው አብይ አህመድ እና ቢያንስ ይሄን ሰውዬ እንደው ዞር ብሎ እንደው የሽግግር መንግስት የሚቋቋምበት ነገር ፕላትፎርም ብትፈልጉ አሳስባለሁ። ሌላው ምንድነው እንደምታዩት ህወሓት ስልጣን ላይ በነበረበት ሰዓት ላይ በትግራይ ስም ተመድቦ ያው የትግራይ መንግስት ተብሎ በትግራይ ህዝብ ላይ ነበር ጥላቻ ሲነዛ የነበረው። አሁንም ቢሆን ትንሽ የግሩፕ እንደምታዩት እነ ሽመልስ አብዲሳ እና አዳነች አቤቤ እና አብይ የፖሊስ ኮሚሽነሩ 10 አለቃ ብርሃኑ ጁላ እነሱ ተጨማምረው የኦሮሞ ማህበረሰብ እያስጠሉ ነውና በተቻለ መጠን እንደው ከዘረኝነት ነፃ የሆነ መንግስት እንዲቋቋም አገሪቱ የምትፈልገው መንግስት እንዲቋቋም ብታሳስቡ። ይሄ ሰውዬ በምንም ነገር እስካለ ድረስ የምክክር ኮሚሽኑ ኤፌክቲቭ አይሆንም። ህዝብ እየተገደለ ነው ያለ። በኦሮሚያ ኦሮሞዎች እየሞቱ ነው ያሉት። በትግራይም ያዣበበው ጦርነት እያያችሁ ነው። አማራ እየተጨፈጨፈ ነው ያለ። እኔ እውነቱን ነው የምናገረው። ሰላም ቢሆን ደስ ይለኛል። ኦሮሞ፣ አማራ፣ ከምባታ፣ ሀዲያ አንድ ቢሆን ደስ ይለኛል። ግን ይሄ ሰውዬ ጭንቅላቱ ማይንዱ የሚሰራው በጦርነት ብቻ ነው የሚሰራው አብይ አህመድ። ስለዚህ በተቻለ መጠን እኔ በእውነት ታሳዝኑኛላችሁ። እዛ ያላችሁት ለኢትዮጵያ ብዙ ነገር መስራት የምትችሉ ሰዎች ናችሁ። ስለዚህ በዚህ ሰዓት ወቅቱ አይመስለኝም ምክክር ኮሚሽን። በተቻለ መጠን እናንተ እንደውም ሄዳችሁ ስልጣን ልቀቅና የምክክር ኮሚሽን ስልጣን ለቀህ የሽግግር መንግስት አቋቁም ብትሉት የተሻለ ይመስለኛል። እኔ ይሄን ለመናገር እንትን አይደለም እና እንደው በእግዚአብሔር ስም ይሄን ሰውዬ ከስልጣን ገሸሽ አድርጉት። ለኦሮሞም አይጠቅምም። እውነቱን ነገራችሁ ለሁሉም ነገር አይጠቅምም።
እንደምትመለከቱት እንግዲህ ይሄ ቪዲዮ ወጥቶ ብዙዎችን እያነጋገረ ይገኛልና ያው ቀደም እንዳልኳችሁ እንግዲህ ደግሞ ወደ 4000 የሚጠጉ ሰዎች እንግዲህ በምክክር ላይ ተገኝተው እንግዲህ እየመከሩ ይገኛሉ። ኦልሞስት ከ4000 ሰዎች እንግዲህ 3000ዎቹ የብልጽግና ፓርቲ አባላት ናቸው ወይ ደግሞ ራሱ የብልጽግና ፓርቲ ያስቀመጣቸው ናቸው፣ ገለልተኞች አይደሉም፣ ከህዝቡ መሃል የወጡ አይደሉም፣ ህዝቡ የወከራቸው አይደሉም የሚል የተለያዩ ቪዲዮዎችን የተመለከትን ነበርና ይሄ ማለት እንግዲህ ኦልሞስት እዛ ውስጥ ሊደረግ የሚችለው በእጅ ብልጫ የሚወሰን ከሆነ ብልጽግና ፓርቲ ይፈልገው ነገር ነው እንጂ ሌላ የሚሆን ነገር የለም። እውነት ለመናገር እንደምንሰማው ከሆነ ምክክሩ እስካሁን አልጀመረም። አሁን ኦልሞስት 5-6 ቀን ሆኖ መሰለኝ ሳምንት ሊሞላው ነው። ነገር ግን እስካሁን ድረስ ጭቅጭቅ አለ ምን አለ የተባለ ምክክሩ እንዳልጀመረ ነው ያለው መረጃ የሚያሳየው። ስልክ ይዞ መግባት አይቻልም ምናምን ነገርና የሆነ ሆኖ ግን እንግዲህ ለውጥ ካለ እንጠብቃለን። እንደምንመለከተው ደግሞ ከዚህ ምክክር ኮሚሽን ለውጥ መጣ የሚባለው ሀገራዊ ወይ ደግሞ የመንግስት ሽግግር ከተደረገ ነው የሚል ነገር ነው የሰማ የምንገኘው። እናንተ በዚህ ጉዳይ ሀሳባችሁን አስቀምጡና እስቲ የወጣ ስሙት። ክሎን የተደረጉ ኤአይ መሪዎች መቼም ውጭ ሀገር እንዳሉ ታውቃላችሁና አሁን የምናገረውን ነገር በደንብ አስቤበት ስለሆነ የምናገር ብዙም ስጋት አይግባችሁ። እኔ ብዙ ጊዜ አብይ አህመድን አይቻቸዋለሁና ምንም አይነት ፍርሃት አይናቸው ላይ አላይምና በጣም እንደዚህ አይነት ሰው ያስፈራኛል። ለምን እንደዛ እንደምላችሁ ልንገራችሁ። ብዙ ጊዜ የሆነ አስተያየት ይሰጠዋል። ይሄን ያህል ሚሊዮን ህዝብ ሞት አንተ ግን እንደዚህ ነው ሲባል ሰው ይሆናል ዴቪሊሽ ሳይቅ አለ። እንደዛ ነው የሚስቀው። እንደዚህ ተፈትኗል 100% ከተፈተኑ 8% ብቻ ናቸው ወደ ዩኒቨርሲቲ ሲባል ይስቃል። ስሜት አይሰጥም። ከዛ ደግሞ አንድ ሰው እኮ የቤት ክራይ ከሚኖረውና ደሞዙ የግማሽ ልዩነት አለው። 5000 እየተከፈለው 10000 ነው የደሞዝ የሚከፍል። እንደዚህ ነው ሰርቫይቭ ያደረገ ሲል ይስቃል። እና አንድ በጣም የሆነ ጊዜ የሰሞት ቪዲዮ አለ። ሰዎች ሲተቹኝም አይገርመኝም፣ ሲስቁልኝም አይገርመኝም፣ እንደዚህ ክሪቲሳይዝ ሲያርጉኝም አይገርመኝም የሚል ነገር ሰው ከሆነ የሰው ስሜት ሊሰማን ይገባል። ገብቷችኋል? ያለበለዚያ አውሬነት ነው። ገብቷችኋል? የሰው ስሜት ሊገባችሁ ይገባል። እና ብዙ ጊዜ አስተያየት ሲሰጠው በደንብ አድርጋችሁ ተመልከቱ። ወይ ይስቃል ወይ ሙድ ይዝባችኋል። ፓርላማ ላይ ስቲል ተቀምጠው የሆነ ነገር እንደዚህ ኑሮ ውድነቱ እንደዚህ እኮ በጣም ሰው በራብ ምክንያት እየሞተ ነው ሲባል እሱ ይስቃል ማለት ነው። ጀስት ቀለል አድርጎ ማለት ነው። እና እንደዚህ አይነት ሰው በጣም ነው የሚያስፈሩኝ። እንደ ሰው እኮ ኮንፊደንስ ምናምን በሰዎች ማኒፑሌት መደረግን ማቆም ትልቅ ነገር ነው። ግን ፊል ማድረግ የሚባል ነገር አለ። ምን ማለት ነው? የሆነ አስተያየት ሲሰጣችሁ ያን ነገር ተቀበሉትና የእውነት ፊልተር ለማድረግ እንኳን የሆነ ፈቃደኝነት ያስፈልጋል። እሱ ከገና ከተናገሩበት ጀምሮ ሰውን ሐሳባቸውን ያጣጥለዋል፣ ኢግኖር ያደርገዋልና እኔ በጣም ያስፈራኛል። ይሄ ሰው ምን ያህል ሬሶችን ቢያይ ነው? ምን ያህል የሰዎችን ሞት ቢያይ ነው እንደዚህ በጣም ስሜት ለሲሆኑ ፊሊንግ ለሲሆኑ ምናምን ብዬ አስባለሁና አንዳንዴ መልፋት ላይ ይጠበቅባችሁ ይችላል ለሱ መናገር ራሱ እውነቱን ለመናገር። ምክንያቱም እኔ ጆሮ ያስቀምጠዋል ብዬ አላስብም። ገብቷችኋል? አሁንም የፓርላማውን እያዩት ነበር አይደል? እንደዚህ ምናምን ይለዋል። አሁንም ይነግረዋል የቤት ኪራዩ እንደዚህ ሆነ፣ ይሄን ያህል 8% ብቻ ነው ተማሪ ዩኒቨርሲቲ እየገባ ያለው፣ የቤት ኪራዩ እንደዚህ ሰው ህዝቡ እየተወደደ ነው፣ የኑሮ ውድነቱ እንደዚህ እየተሰቃየ ነው ሲባል እሱ ይስቃል ማለት ነው። ምንም አይነት ስሜት የለውም። እንዴ ለምንድን ነው? እኔ አንዳንዴ በጣም እየፈሩ መጣው። ለምን ሮቦት ናችሁ እንጂ እነሱ ሰዎች ኤአይ ናቸው፣ ምንም ስሜት የላችሁም። ሮቦት ምንም ስሜት የለውም አይደል? የምታውቁት ነገር ነውና ይሄ ሰው የሮቦት እንዳይሆን ወይም ደግሞ ክሎን አድርጎት እንዳይሆን ብዬ ፈራው። ምክንያቱም ውጭ ሀገር ሰዎች መቼም ይሄን ማድረግ ያቅታቸዋል ብዬ አላስብም። ፈረንጆች አንድ ሰው ክሎን አድርገው መስራት፣ ምክንያቱም ክሎን የተደረጉ ኤአይ መሪዎች መቼም ውጭ ሀገር እንዳሉ ታውቃላችሁና ላይክ እኔ እንደዛ ፊል ማድረግ ጀምሬያለሁ። ምክንያቱም ስሜት የለውም። የሁሉ ሬሳ እያየ የሁሉ ሞት፣ የሁሉ ሰው መታገት፣ የሁሉ ራብ፣ የሁሉ የቤት ክራይ ስቃይ ምናምን ይሄ ሁሉ ነገር እያየ ምንም ስሜት የላቸውም። እና ይሄ ሰው የእውነት ሰው ነው ወይስ ኤአይ ነው? መልስልኝ እንግዲህ መሰለኝ ነው። እንደምትመለከቱት እንግዲህ እነዚህ ነገሮችን የሰማን ነው የምንገኘው። ለመናገር ያስብላል። ኢትዮጵያ መሪዎች ደግሞ ፖለቲከኞች ምንም ስሜት የላቸውም ለሰው ልጅ የሚያዝኑ ጨካኞች፣ ሀገርን ለማበጣበጥ ህዝቡን ለመለያየት የሚሰሩ ነው የሚመስለው። ኦኬ ህዝቡን አንድ ለማድረግ ሀገርን ለማቆም ኦኬ ሀገርን ለማሰልጠን ሳይሆን ለመበታተን ሀገሪቷን አዘቅጡት ለማስገባት የሚሰሩ ነው የሚመስለው እንጂ አሁን ይሄ ተመልከቱ እስቲ። ልጆቻቸውን አይሰውም የሚለው ቀልድ እንዳይመስላችሁ። ሁሉም አሁን የተጣላን መስሎ ሁሉ የልጆችን ጉዳይ ጨርስልኝ ነው የሚለው። አሁን የቪዛ ጉዳይ ጨርስልኝ ልጆቹ እንዲሄዱለት ይፈልጋል። ስማቸውን የማያውቃቸው የደሃ ልጆች ግን ለሞት የታጩ ናቸው። ግዴታ ነው። አሁን እየታፈሱም ጭምር። አሁን በአፈሳ ላይ የተመሰረተ ውጊያ ለድል አያበቃም ምናምን የሚሉ ሰዎች አሉ። የዋህነት ነው። ድል አይደለም የሚፈልጉት። ጦርነቱን በአንድ ወይም ሌላ ሁኔታውን ማራዘም ነው የሚፈልጉት። ስለዚህ ካኖን ፎደር ካለ የተወሰነ ጊዜ ታራዝመዋል። ሰው ቋንቋችን ሰላም ይሁን፣
ሰላም ስንል ግን በፍላጎት ብቻ የሚመጣ ስላልሆነ ይሄንን ጸረ ሰላም አጀንዳ፣ ጸረ ህዝብ አጀንዳ፣ ጸረ ወጣት አጀንዳ የሚያንቀሳቅስን ኃይል በማጋለጥ ላይ ሙሉ ጊዜያችንን ማጥፋት አለብን የሚል እምነት አለኝ። አንዳንዴ የምሬት እንዳይመስል የህልውና ጉዳይ ስለሆነ ነው። አለማማረር አይቻልም። የትግራይ ወጣት በስደትም በጦርነትም ባንድ ወይም በሌላ መልኩ ካለቀ በኋላ ትግራይ የምትባል ኤንቲቲ አትኖርም። ይሄ እንግዲህ ከትናንት ወዲያ ትናንትና የተደረገ ንግግር ነው። አቶ ጌታቸው ረዳ ከትግራይ ከሰሞኑ ጉዳይ ጋር ተያይዞና እውነታውን አቶ ጌታቸው ረዳ ለትግራይ ተጨንቆ ነው፣ አዝኖ ነው፣ ለትግራይ ወጣት አዝኖ እንዲሁ እንዳይጎዱ ብሎ ነው። አቶ ጌታቸው ረዳ ለ800,000 ወጣት ሞት ተጠያቂ ነው። ባይዘው እኔ ትክክለኛ ፍትህ ነው፣ ትክክለኛ መንግስት ቢኖር እነዚህ አይነት ሰዎች ታስሮ እስር ቤት መዋቂያ ያለባቸው እንዲሁም ሞት ሊፈረድባቸው የሚገቡ ሰዎች ናቸው። ባይዘው ምክንያቱም የምታስታውሱ ከሆነ ከዚህ የትም ብየዋለሁ፣ ባለፈው በትግራይ የተደረገ ጦርነት እየመራ የነበረ ሰው ነው። እሱና አንዳንድ ሰዎች ናቸው እየመሩ የነበሩት። አሁንም እዛው አካባቢ የሚገኙ ወይ ደግሞ አሁንም ሰላም እንዲሰፍን ያልፈለጉ እጅ ያልሰጡ ሰዎች ናቸው። እንግዲህ የዛኔ ጦርነት እየመሩ የነበሩት አንደኛ ደግሞ አቶ ጌታቸው ረዳ ነበር። አቶ ጌታቸው ረዳ 800,000 ሰዎች የሞቱበትን ጦርነት እንግዲህ እንደምን ረገብ አሁን ፕሪቶሪያ ምናምን ተበስመና ተባለ መጣው ሀገር እየመራ ይገኛል። ኦኬ የ800,000 ሰዎችን ሬሳ እየረገጠ ነው የመጣው። የ800,000 ሰዎችን ደም እያየ ነው የመጣው፣ ረግጦ ነው የመጣው የሰውዬ። ዛሬ ደግሞ እንግዲህ ትግራይ ህዝብ ያዘነ ይመስል ቁማር ነው የምትጫወቱት። ኦኬ የኢትዮጵያ ፖለቲከኞች በኢትዮጵያ ህዝብ ቁማር ነው የምትጫወቱት እንጂ ለኢትዮጵያ ህዝብ አዝናችሁ እናንተ ኦኬ ትናንት ነበር ማዘን። ትናንትና ኦልሞስት ከ1 ሚሊዮን በላይ ወጣት ነው እንግዲህ በትግራይ ላይ ከ1 ሚሊዮን ሰው በላይ ነው የሞተው በትግራይ ጦርነት። በዛ እንግዲህ ነበር ማዘን። ዛሬ ለነሱ ያዘኑ ይመስል እንዲያው እንዲደረግ መንግስትን ነው በጣም ነው የሚያሳፍረው። እና እውነትም ያስብራል ያልኩት ለዚህ ነው። እነዚህ ሰዎች ሰው ናቸው፣ ኤአይ ናቸው፣ ሰው ናቸው፣ ስሜት የላቸውም። ያስብራል ያልኩት ነው። ዛሬ እንግዲህ እዚህ ጋር እንደዚህ ያለ ሰው ነገ ደግሞ ተገልብጠው ሄደው እዛ ሄደው ሊያዋጋም ይችላል፣ አይታወቅም። እና ከዚህ እንደምናገረው የፖለቲከኛ ተግባሩን ነው ማን ያለብን እንጂ ንግግሩ ማን አለብን ብዬ አላስብም። እና ዛሬ ቤተክርስቲያን እሁድ አምልኮ ፕሮግራም ላይ ስለ ምክክር ኮሚሽኑ ሀገራችን ውስጥ ሰላም እንዲሆን ምናምን እየጸለይን ነበርና በቃ የእውነት ነበር የምንጸልየው። ሰልችቶናል። እግዚአብሔር ፖለቲካችን ሁል ጊዜ ጦርነት ነው ምናምን ብለን በቃ ከልባችን ጸለይን። ከዛ ሰውጣ አንድ ወንድምን አገኘሁኝ። ከዛ የወንድም ምን ብሎ እንትን አለ፣ እነዚህ ሰዎች ምክክር ምናምን የሚሉን ቁማር እየበሉን እንዳልሆነ በምን እናውቃለን ምናምን ነገር አለ። ማለት ጸሎታችን ራሱ ብክነት እንዳልሆነ ማለት ሽመልስ አብዲሳ ያኔ ኦሮማራ ጥምረት ጊዜ ላይ አይ ቲንክ ሳት ብሎት ይሁን ወይም ደግሞ በል ተብሎ አላቅም አባይን ተሻግረን ቁማሩን በልተናል ምናምን ብሏል። እና ፖለቲከኞቻችን ምን ያህል ኢማቹርድ እንደሆኑ የሚነገርና የማይነገረውን እንደማያውቁ የሚናገሩት እያንዳንዱ ንግግር ለሀገር በረከትና እርግማን እንደሆነ በጣም በጣም ተረዳሁኝ። እና እንግዲህ ምንም ማድረግ አንችልም፣ እኛ አቅማችን መጸለይ ነው አልኩት። እግዚአብሔር አይምሮ እንዲሰጣቸው ይህ የተበላሸ አይምሮአቸውን እንዲፈውስ፣ ሁልጊዜ ስለ ሴራ፣ ሁልጊዜ ስለ ቁማር፣ ሁልጊዜ ምክንያቱም ወደድንም ጠላንም ብልጽግና የሚባል ድርጅት ካልጸዳ ካልተስተካከለ ኢትዮጵያ ዋጋ ትከፍላለች። ወደድንም ጠላንም ታንክም ባንክም በእነሱ እጅ አለ። ኦላም ብለው ፋኖ ወይም ደግሞ ወያኔ አሸንፎ ቢገባ ሁላችንም ከስረን የሚገባ ሰው እግዚአብሔር እዚሁ እያሉ እንዲሸነፉ በፍቅር እንዲሸነፉ አጉል የአራድነት ሰብረናቸዋል ምናምን የሚሉትን የሞኝ ብሂል ካይምሯቸው እንዲያወጣ አብረን እንጸልያለን አለ። በጣም በጣም በሚገርማችሁ ሁኔታ አንድ ሽመልስ የአፎ ለምታ ይሆን ምን ይሆን አይታወቅም፣ ተሳስቶ እዛ ኢሬቻ በዓል ላይ ሰብረናቸዋል ያለው ለዘመናት እርግማን ሆኖ ይቀጥላል። መቼም ብልጽግና በአማራው ዘንድ ወይም ደግሞ በሌላ ኢትዮጵያ ዘንድ ኢትዮጵያን በሚወደው ማህበረሰብ ዘንድ እንዳይታመን ያደርገዋል። እንዲያው ፖለቲካ የሰራ መስሎት ሽመልስ
አባይ ማዶን ተሻግረን ቁማር በልተናቸዋል ምናምን ያለው በጣም በሚያስደነግጥ ሁኔታ ለብዙ ሰዎች ከብልጽግና መሸሽና ብልጽግናን መጠራጠር ምክንያት ይሆናል። እና እባካችሁ ፖለቲከኞች ስትናገሩ ንግግራችሁ እርግማን ነው፣ ንግግራችሁ በረከት ነው። የምትናገሩትን ነገር በደንብ ሪሄርስ አድርጉት፣ ተዘጋጁ። አፋችሁ ላይ እንደመጣ ወይም እንደ ሽመልስ አታውሩ። ይሄን ነው የምላችሁ። እንግዲህ ቅድም እንዳልኩት አብዛኞቹ እኔ ወደውም አይመስለኝም ይሄ ህዝብን ማጋጨት ላይ የሚሰሩት ኢጎም ያሸንፋቸው በዚህ መንገድ እንግዲህ የምንመለከታቸው ወደውም አይመስለኝም የእውቀት ማነስ ይመስለኛል። እና ምን መናገር እንዳለባቸው ያውቁ፣ ምን ማለት እንዳለባቸው መስራት እንዳለባቸው የሚያውቁ ናቸውና ብሔርተኞች ብቻ አይደለም ብሔርተኞች ናቸው እንዳይባል ብሔራቸውን እየጎዱ የሚገኙ መሪዎችን ተመልከተ የምንገኘው ብሔርተኞች። አሁን ኢትዮጵያ መሪዎች የብሔር መንግስት ውስጥ አለ ይከብዳል በጣም ምክንያቱም ብሔሩ ራሱ የተወዳ ነው የሚገኘው የዘ ሰውዬ ብሔር ራሱ የመራ የሚገኘው ሰውዬ ብሔር ራሱ የተወዳ ተመልክተን ነው የምንገኘውና ምን አይነት ኢጎ እንዳለባቸው እግዚአብሔር ይወቀውና ቅድም ወንድማችን እንዳለው ሰው ናቸው ወይስ እነዚህ አይኮ ተደረጉ ኤአይ ሮቦቶች ናቸው ጭንቅላቸው ወጥቷል ያስብላል እውነት ለመናገርና እናንተ በዚህ ጉዳይ እንግዲህ ሀሳባችሁን ኮሜንት ላይ አስቀምጡልኝ። የፈለጋችሁትን የመናገር መብት አላችሁ ብለው ራሳቸው ስለፈቀዱልን አንድ ነገር መናገር እፈልጋለሁ። ግን ህይወቴን አደጋ ላይ ጥዬ ስለሆነ ይሄንን ቪዲዮ የምሰራው እባካችሁ ትንሽ ደቂቃ ታገሱኝ። አብይ አህመድ ብዙ ነገር እየተናገሩ ነበርና መናገር አለብኝ ብዬ ያሰብኳቸው ነገሮች አሉ። ኢትዮጵያ ውስጥ እንደምታውቁት 80% ገበሬ ነው። ገብቷችኋል? እና ይሄንን ነገር እንድታስቡልኝ ይፈልጋሉ። ከ80% የተወሰነው ወይም ደግሞ አብዛኛው ወጣት ገጠር ነው ያለው ማለት እንችላለን አይደል? 80% ከሆነ የኢትዮጵያ ህዝብ ገበሬው ማለት ነው። ወጣቱ ከተማ ያለ ይመስለናል፣ ግን አብዛኛው ወጣት ያለ ገጠር ነው ማለት ነው። እና ወጣቱ ሀብት ነው ማለት ነው አይደል? ሂውማን ሪሶርስ ማለት ወጣቱ አይደለ? ስለዚህ ስለ ወጣቱ ማሰብ ፈልጋለሁ። አሁን አብይ በቃ ብዙ ችግር እንደፈታ ምናምን የሚያወራው በቃ ይውላችሁ ማሰብ ያለባችሁ ነገር እኔ አብይ ደጋፊ ነበርኩ። ምንም ቅሬታ ምናምን በውስጣችሁ እንዳይገባ ወይም ደግሞ ከሱ ተቃራኒ የሆንኩ እንዳይመስላችሁ። ይሄን ለምን እንዳልኳችሁ ልንገራችሁ። 2016 ነው 12ኛ ክፍል የጨረስኩና ትምህርት ቤት ብዙ ጊዜ ጠላ የነበረው አብይን ደግፍ ስለነበር ነው። አሁንም የምደግፍበት ነገሮች አሉ፣ ግን ደግሞ የምነቅፈው ነገሮችም ደግሞ ይኖራሉ። እነዛን ነው መናገር የፈለኩት። ወደ ጉዳይ ስመለስ 80% የገጠር ህዝብ ከሆነ አሁን ላይ በተለይ በአማራ ክልል ውስጥ ማለት ነው። አማራ ክልል ብቻ አይደለም አዲስ አበባ ውስጥ ስለምኖር ብዙ የኦሮሞ ጓደኞችም አሉኝ፣ የተለያዩ የክልል ጓደኞች አሉ። በተለይ ኦሮሞ አካባቢ የሆነ አካባቢ ወለጋ አካባቢ ኔት አካባቢ በአብዛኛው እንደ አማራ ክልሎች ስለተጎዱ ልጆች ሰምቻለሁና ስለራሴ ላውራ ስለማውቀው ማለት ነው። እኔ ገጠር ያሉ አካባቢዎች ወይም ቤተሰቦች ወይም ደግሞ ዘመዶች አብዛኞቹ ከ4 ዓመት በላይ ሆኗቸዋል። ወጣቶች ትምህርት ቤት የሚባል ነገር የለም፣ ትምህርት የለም። ይሄ እውነታ ነው። መምህርም የለም፣ አስተማሪም የለም። ጀስት ምንም የለም ምንም ነገር። ተማሪ ለ4 ዓመት ምንም አይነት ትምህርት የለም ማለት ነው። እና ምን ይላሉ ደግሞ ሰራተኛ የምናመጣው ከናይጄሪያ ከምናምን ነው አሉ። እንዴ ቆይ አንድ ነገር ግን መናገር ፈልጋለሁ ስለዚህ ነገር ማለት ነው። የናይጄሪያ ህዝቦች እኮ በጣም ባለጌና እኮ አስቀያሚ ህዝቦች ናቸው። ማለትም ደግሞ ሁሉም ማለት ባይባልም ግን በጣም አመፀኞችና ችግር ፈጣሪዎች ናቸው። እንዴ ናይጄሪያ ውስጥ እኮ ወርቅ እንኳን በመስታየት ተዘርግቶ የማይሸጥበት ሀገር እኮ ነው። በጣም አደገኞች ግን ሰራተኛ እናመጣለን ያሉ ከዛ ነው። ይሄ መሰለ ጸባይተኛና ሀገሩን ምኑን የሚያገለግል ህዝብ ባለበት ወጣቱ ስራ አጣው ብሎ እንደዚህ ተስፋ ቆርጦ ምናምን ባለበት ሀገር ምን ማለት ነው? ሰራተኛ ነው እንጂ የሌለው። እኛማ ሰራተኛ መዘጭ የሆነ ከቻይና ከምናምን አመጣን ከአሜሪካ ማለት እኛ እየኖርን አይደለም። ለምን ሪያሊቲውን ለምንድን ነው የምንደባብቀው? እውነቱን እንነጋገር ከተባለ እውነቱን ተናገሩ ከተባለ እንዴ እኔ ፐርሰናል እንዴት ነው እየኖርን ያለ ነው ማለት መንግስት በቃ ስለ መንግስት ጥሩ ነገር ሳይድ ልንገራችሁ። እኔ መንግስት ጥሩ ሰራ ብዬ የማስበው ነገር ከተማ ላይ ያሉትን ነገሮች ነው። ማለትም ደግሞ ከተማውን ባህር ዳርም ሊሆን ይችላል አዲስ አበባም ከዚህ በጣም ከተማው ያምራል፣ በጣም ነው የሚያኮረው። ማለት ግን ከተማው እንደዚህ ቆንጆ ሆኖ የተሰራው ለምን እንደሆነ ታውቃላችሁ? ለውጭ ሀገር ህዝብ ነው ማለት ይዩኝ ለማለት አሚን በቃ ምናምን ለሱ እሱ ብቻ ነው እንጂ ምንም በቃ ሌላ ነገር አለው ብዬ አላስብም። ደግሞ ሌላ ነገር አብይ የረሳው ነገር ምናልባት ይሄን ቪዲዮ ካየው ምናልባት ማለት ነው እንደዚህ ቆንጆ በሆነ ከተማ የቆሸሹ ልብሶችና የተራቡ ህዝቦች ወይም ምናምን ህዝቦች እኮ ነው የሚታዩት። ይሄንን አስበው ታውቃለህ? ለምን ይመስላል? እንደዚህ ቀጭን ሆነው ወይም አጥንታቸው እየታየ የሚንቀሳቀሱ ህዝቦች እኮ በኑሮ ውድነት ነው። ገብቷል? እኔ የዶርም ለመክፈል እኮ ዳቦ በልቼ ማድርበት ብዙ ጊዜ አለ።
ለምን እንደባበቃለን? አብዛኛው ህዝብ የሚኖረው ሸገር ላይ እንደዛ ነው። አሁን እናውቃለን። በወሬ ወይም ትልልቅ ባለሀብቶች እኮ አሉ በቃ የምግብ ጥያቄ የሌለባቸው ሰዎች ለነሱ በቃ ከተማው ለነሱ እንደተገነባ ያስታውቃል። አንተም ብለሃል በቃ ከጨነቃችሁ የምትበሉት የምትጠጡት ካገኛችሁ ከተማውን ለቃችሁ ሂዱ ምናምን ብለሃል በግልጽ። ግን ያ ማለት ምን ማለት ነው? ይህች ከተማ የተገነባች ላላት ነው። ለሌለው ሰው ወደ ነበረበት ይመለስ ማለት ነው። በቃ እሱ ገብቶናል። በቃ ለሰራው ጥሩ ስራ እናመሰግናለን። ከተማችን በጣም ነው የሚያኮረው። እግዚአብሔር መንፈስ ያድሳል። አዎ በሁሉም ከተማ ግን ገጠሩ ያለው ማህበረሰብስ መቼ ነው ቼክ የምታደርገው? አሁን እነዚህ እኔ የማውቀው ብቻ ያማረውን ተናገርኩ እንጂ የኦሮሞስ ሌላ ቦታ ያሉ ሰዎች በራብ የሚሞቱ ሰዎች በጦርነት ተፈናቅለው ከትምህርት ተርቀው ትምህርት ለአንድ ሀገር ያለውን ቫልዩ አታውቀውም ነው ብዬ እንዳላስብ እኔ እንጃ ማሰብ ይከብደኛል። እኔ እንጃ ይሄ ሃርድ ትሩዝ ነውና ለሰራው ጥሩ ስራ እናመሰግናለን። ደግሞ ትናንትና ያየው ነበር ቦይ አካባቢና ሰልፍ እየወጡ ነበር ለመረጣ ምናምን ይምረጡ። ኦፍ ኮርስ በቃ ለሰራው ጥሩ መብት ነው በቃ መወዳደር ምናምን ነገር ጀስት በቃ እውነታውን ግን እንወቀው። ለምንድን ነው እውነታውን የሚሸሸው እንዴ? አዳነች አቤቤ ምን አለች? በጣም ቪዲዮ እንደረዘመ አውቃለሁ ግን ትንሽ ታገሱኝ። ለምንድን ነው የሚለምኑት መንገድ ላይ ወይም ደግሞ ራብተኛ የለም ምን እኔ ለዚህ ሌላ ቪዲዮ ነው የምሰራው። በቃ ለዚህ ሌላ ቪዲዮ እሰራለሁ ምናልባት እንግዲህ ካለው ማለት ነው። እንግዲህ ይሄ ቪዲዮ ማንን ያስቀይም ማንን ያስደስት ስለማላቅ ማለት ነው። እባክህ ለከተማው ብቻ ሳይሆን የገጠሩን ማህበረሰብ ቸክ አድርግልን። ከእውነት የራቀ ነገር ደግሞ ባታወሩ ማለት ለምን ህዝቡን ታስቆጣላችሁ? በነገራችን ህዝቡ ከተቆጣ ምን ማድረግ እንደሚችል የምታውቁ ይመስለኛል። ይሄን ነው የምላችሁ እንግዲህ እና መሪዎቻችን አያውቁትም፣ ህዝቡንም አያውቁትም፣ ራሳቸውንም አያውቁም። ቅድም እንደተባለው አይክሉ ተደርገዋል መሰለኝ። እንዲሁ ሮቦት ይመስላሉ። ሰው ናቸው ናቸው ያስብላል እና መንገድ ላይ ወጣት እስቲ መንገድ ላይ ወጣችሁ አዲስ አበባ ውስጥ የምትኖሩ ከሆነ በታክሲ ያለፋችሁ ካያችሁ መዶሻውን ይዘው የቆመ ነው፣ መሮን ይዘው የቆመ ነው፣ መጋዙን ይዘው ይቆማል። ነፍኖ ነው የሚቆሙት መንገድ ላይ ተሰብስበው ስራ ፍለጋ ማለት ነው። በየቦታው እንዴ ኢትዮጵያ ህዝብ እኮ ኢትዮጵያ ወጣት እኮ ሰሞኑን በመጣው ጎርፍ አዲስ አበባ ላይ ተሸክሞ እያሳለፈ ብር ሲለቅም የነበረ ወጣት እኮ ነው። ስራ ይወድም ወጣት ይባላል። ኦኬ ሰው ተሸክሞ በጀርባ ሰው አዝሎ መንገድ እያሻገረ ብር እየወሰደ እንደዚህ አይነት ስራ የፈጠረን ወጣቱ ስለማይፈልግ ከናይጄሪያ ከሶማሊያ ኡጋንዳ እያመጣን እያሰራን ነው ይባላል። በየቀኑ ከ10 ሺዎች ቤት ሰው ስደት የሚወጣባት ሀገር የአሳ ምግብ ነው ምንድነው የውሃ ውስጥ እንስሳት ምግብ ነው የሚወርባት ሀገር ውስጥ ብሩን እንደዚህ ወይም ብሎ በደላች በሚበላባት ሀገር ውስጥ ስራ በዝቶ ምናምን ይባላል። ሰው ሰራተኛ ያጣን ይባላል እና አንወሻሽ ነው። እና ለዚህም ነው ቅድም የኛ ሀገር ፖለቲከኞች የኛ ሀገር መሪዎች ኢትዮጵያን አያውቋትም። ኦኬ እነዚህ ነገር ይሄ ነገር ካልተስተካከለ ካልጸዳ ኢትዮጵያን ከድጦ ወደ ማጡ ነው እንጂ ምንም የሚስተካከል ነገር የለምና ሽግግር ይሄ ምናምን ምክር ኮሚሽነሩም ቅድም እንዳልነው እዚህ ነገሮች ላይ ቢሰራ ባካችሁ ከልባችሁ ለሀገር ከልባችሁ ስሩ። መሞት አይቀርም። ታሪክ ሰርታችሁ ትሞቱ መልካም ነው ብዬ አስባለሁ እና እናንተ ራሳችሁ አስቀምጡልኝ። ቀደም ወርጌታቸው ስላወራው ነገር ለማብራት ያክል ይሄ ቪዲዮ እንመልከት። ትላንትና የትግራይ ህዝብ ያ ሁሉ የዘር ማጥፋት ወንጀል ሲፈጸምበት ኔትወርክ ተዘግቶ በጀት ተከልክሎ በየትም በኩል እንዳይፈናፈን ተከቦ ሲጨፈጨፍ ሲገደል አዲስ አበባ ላይ ሰላም ማለት ወንጀል ነበር፣ ያሳስር ነበር። ጳጳሱ የኢትዮጵያ ጳጳስ ሰላም ብለው ከተናገሩ ጁንታ ይባሉ ነበር። ድፍን ትግራዋይ የኢትዮጵያ ምድር ላይ እየታደነ ይታሰር ነበር፣ ከስራ ገበታው ይባረር ነበር። ዛሬ ምን ተገኝቶ ነው አብይ አህመድን እንደግፍ ተብሎ ሰልፍ የሚወጣው? ኦፍ ኮርስ የአብይ ትግሬዎች ተመችቷቸዋል። ግዴታችሁ ነው አብይም ወጣችሁ መደግፍ በአደባባይ። እንኳን የትግራይን ከህዝብ 1.5 ሚሊዮን በላይ ጨፈጨፍከው፣ በሚሊዮን የሚቆጠር ህዝብ እንኳን አፈናቀልክ፣ እንኳን መሬቱን አስወረርክ፣ እንኳን የትግራይን ህዝብ ለዚህ ሁሉ ሰብአዊ ቀውስ ዳረከው፣ እንኳን የትግራይን ህዝብ በመድኃኒት እጦት ገደልከው፣ እንኳን የትግራይን ህዝብ በረሃብ አለንጋ ገረፍከው። አሁንም የቀረውን ህዝብ ፈጃው ብላችሁ ነው ድጋፍ የምትወጡት። ይሄ ድጋፍ ማንንም አይወክልም፣ የትኛውም ትግራዋይ አይወክልም ከእናንተ ከአዘጋጆቹ በስተቀር። ለሆዳችሁ ካደራችሁ ርካሾች በስተቀር ይሄ ሰልፍ የትኛውም ትግራዋይ አይወክልም።
ዛሬ የትግራይ ህዝብ ከዛ አስከፊ ጦርነት በኋላ ወደ ተለያየ አካባቢ ሄዷል። አዲስ አበባም ሰፍሯል። ግን ተመችቶት አይደለም ቢኖረው። ይሄ ማንም ያውቀዋል። የተወሰናችሁ ትንሽ ግለሰቦች ተመችቷቸዋል። በዛ ህዝብ ነግዳችሁ ትላንትና ጦርነት ውስጥ አስገብታችሁ አስጨፍጭፋችሁት ዛሬም ደግሞ ከዛ ጨፍጫፊ ጋር ሆናችሁ ደግሞ ሌላ ጭፍጨፋ አምጥታችሁ በህዝብ ደም ቁማር የምትጫወቱ ሆዳሞች አላችሁ። እናንተ ተመችቷችኋል። ይህ ህዝብ ግን መከራውን ማንም ሰው አይናገርለትም ነበር። ትላንት እዛ አደባባይ አዳነች አበቤ የምጠራው ሰልፍ ፈቅደን ብናኖራቸው የተባለው እናንተ እኛን ነው፣ የትግራይን ህዝብ ነው። ጥርግ በሉ የተባለው የትግራይ ህዝብ ነው። ያ ሁሉ ዘመቻ ጁንታ እየተባለ ሲሳደድ መግቢያ መውጫ አጥቶ የነበረው አዲስ አበባ ላይ የትግራይ ህዝብ ነው። ትላንት ኖሞር እየተባለ ያ ሁሉ ሰልፍ ሲወጣ የነበረው የትግራይ ህዝብ ሲጨፈጨፍ ነው ለብልጽግና ድጋፍ ሲወጣ የነበረው እንጂ ሰላም ጦርነት ማለት ጦርነት አለ ትግራይ ላይ ማለት ወንጀል፣ ትልቅ ወንጀል ነበር። ዛሬ ምን ሆናችሁ ነው እናንተ ጦርነት ይብቃ ብላችሁ በጦርነት ይብቃ ሰበብ ሰልፍ አዘጋጅታችሁ ብልጽግናን ሂድና የቀረውን የትግራይ ህዝብ ጨፍጭፈው ብላችሁ ፕሮፓጋንዳ በትነፉት? በዛ ላይ ትላንትና የትግራይን ህዝብ ለእልቂት የደረጋችኋቸው ግንባር ቀደም ሰዎች ናቸው። ግማሹ ከመጀመሪያውም ከአብይ አህመድ ጎን ሆኖ የትግራይ ህዝብ ሲጨፈጨፍ ውስኪ ሲጠጣ በትግራይ ህዝብ ሲነግድ የነበረ ቆሻሻ ርካሽ ነጋዴ ነው። አሁን ደግሞ አዲስ ፊትም የመጣችሁ አላችሁ። ትናንት በዛ ሆናችሁ አብይ አህመድን እንቀብረዋለን እንገለዋለን እያላችሁ ስትፎክሩ ህዝብ ስታስጨርሱ የነበራችሁ ዛሬ አኩርፈ መጥተህ ዳግም ሌላ እልቂት፣ ሌላ ጦርነት ህዝብህ ላይ የምታውጃለህ። ይሄ የትኛውም ትግራዋይ አይወክልም። ይሄ ሰልፍ የእናንተ ነው። ይሄ ስርዓት ይሄዳል። ልንገራችሁ፣ እናንተ ግን ለታሪክ ይቅር የማይባል ወንጀል ነው እየሰራችሁ ያላችሁት እና ይሄ ሰልፍ ማንንም አይወክልም ከራሳችሁ ውጭ። የትግራይ ህዝብ የሚፈልገው አሁንም ሰላም ነው። ይሄ ማንም ያውቀዋል እኮ። የሚፈልገው ወደ ቤቱ ወደ መኖሪያ ቤቱ መመለስ፣ መሬቱ፣ ሌላ ምንም የሚፈልገው ነገር የለም። ፍትህ ነው የሚፈልገው የትግራይ ህዝብ፣ ሌላ ምንም የሚፈልገው ነገር የለም። ብልጽግና ግን የትግራይን ህዝብ አሁንም ድረስ አንበረክካለሁ፣ እጨፈጭፋለሁ እያለ ፕሮፓጋንዳውን እየነፋ አብራችሁት እየነፋችሁ ነው። የምትፈጥሩት ለውጥ እንደሌለ ብልጽግና የሚያውቃል፣ እናንተም ታውቃላችሁ። ግዴታችሁ ስለሆነ ግን ታደርጉታላችሁ። የጊዜ ጉዳይ ነው። እንዲህ እንደቀለዳችሁ እንዲህ እንዳላገጣችሁ ምትኖሩ እንዳይመስላችሁ። ነገ መግቢያ መውጫ ነው የምታጡት። ከዚህ ነውራም ስርዓት ጋር የቆማችሁ ተጋሮች በህዝባችሁ ቁስል የምታላግጡ ነገ ሌላ ቀን ነው። ጊዜ ይቀያየራል። ትላንትና ለዚህ መንግስት ድጋፍ የወጥተው የነበሩት ፕሮፓጋንዲስቶቹ ዛሬ የሉ። ገሚሱ ተሰዷል፣ ገሚሱ ታስሯል። ምን ተቀይሮ? ምንም የተቀየረበት ነገር በሌለበት ጊዜ እናንተ ደግሞ ትግራዋይ መሆናችሁን አትርሱ፣ ተጋሩ መሆናችሁን አትርሱ። የዚህ ስርዓት ቁጥር አንድ ጠላቶች እናንተ መሆናችሁን አትርሱ። ዛሬ ሊጠቀምባችሁ የትግራይን ህዝብ ለመጨፍጨፍ እንደ መረማመጃ ሊጠቀምባችሁ ይችላል። ከእናንተ እንደሚጀምር ግን አትርሱት፣ አትርሱት። ይሄንን ሰልፉ ማንንም አይወክልም። እናንተን እና ብልጽግናን ነው የሚወክለው ሰልፉ። ግለሰቦቹንና ብልጽግና አብይን ነው የሚወክለው ሰልፉ። ሌላ ማንንም አይወክልም። ኢንዌስ ቪዲዮአችን ይመስላል። እናንተ በዚህ ጉዳይ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እንግዲህ አዲስ ነገር ካለ ጀላችሁን ቅርብ ነው የሚሆነው። ላይክ እና ሼር ማድረጋችሁን ሀሳባችሁን ኮሜንት ላይ አስቀምጣችሁ እንዳትረሱ። እግዚአብሔር ሰላም ከእናንተ ጋር ይሁን። እግዚአብሔር መካችን ሀገራችን ኢትዮጵያ ሰላም ያርግልን። ቸር ቆዩልኝ።